አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም አማራን ብቻውን ነጥሎ የማጥቃት ሴራን እየናድነው ነው ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የትግራይ ኃይሎች አማራን አንወጋም ወደ ኤርትራ ማንዘምትም ማለታቸው የአብይ አህመድን ቀመር አዛብቶታል ሲሉ አስረድቷል። የመከላከያ ሰራዊቱ ፋኖን የናጦት ነካሽ ሲል ጀነራሉ ደግሞ ተቀናጅተን እንመጣለን እያሉ እያስፈራሩ ነው በሚል ተናግሯል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የትግራይ ከፍተኛ አመራሩ የብልጽግናው የክህደት የቀጠለ በደልና አደጋ መሰበር አለበት ሲሉ ገለጹ። ድርጅቱ ደግሞ ለጠቅላይ ሚኒስትሩ በጻፈው ግልጽ ደብዳቤም አብይ አህመድ በትግራይ ህዝብ ላይ የጅምላ ፍረጃ ማስተላለፋቸውን አሳውቋል። በዝርዝር እንመለከተዋለን። የብልጽግናዋ ኢትዮጵያም በዓለም ዝቅተኛ ገቢ ካላቸው ሀገራት ተርታ ሆናለች ሲል የዓለም ባንክ ገለጸም። ሀገሪቱ ለዓመታት ይዘው የነበረው መካከለኛ ገቢ ካላቸው ሀገራት ተርታ የመሰለፍ እቅድም ተቀልብሶ ሳይሳካ ቀርቷል ብሏል። ሰሙታላችሁ። ኢትዮጵያ ለኢቦላ የመጋለጥ እድሏ ከፍተኛ ደረጃ ላይ ደርሷል ተባለም። የዓለም የስደተኞች ተቋም ትልቅ ትኩረትን ከሚፈልጉት ውስጥ ሆናለች ሲልም አሳውቋል። ሌላኛው መረጃችን ነው። አሜሪካና ኢራን ወደ ዳግም ጦርነት ተመልሰዋል። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን በቁጥጥሩ ስር ስለመሆኑ ገልጿል። ዛሬም በኢራን ፍንዳታዎች ሲሰሙ ሀገሪቱም ራሴን ለመከላከል እገደዳለሁ ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አማራን ብቻውን ነጥሎ የማጥቃት ሴራን እየናድነው ነው ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የትግራይ ኃይሎች አማራን አንወጋም ወደ ኤርትራ ማንዘምትም ማለታቸው የአብይን ቀመር አዛብቶታል ሲሉ አስረድቷል። የመከላከያ ሰራዊቱ ፋኖን የናጦት ነካሽ ሲል ጀነራሉ ደግሞ ተቀናጅተን እንመጣለን እያሉ እያስፈራሩ ነው በሚል ተናግሯል። በካምፕ ላይ በተፈጸመ ጥቃት ከፍተኛ ጉዳት መድረሱም ታውቋል። ባለፈው አንድ ወር ጊዜ ውስጥ በክልሉ የፋኖ ኃይሎች መገኛዎችን ማጥቃት በሚል ጀነራሎች ጭምር በግንባር እንዲገኙ ሆኖ ዘመቻዎች ሲከናወኑ ሰንብተዋል። ወታደራዊ አዛዦች ከሚያቀርቡት የደመሰስንና ገደልን ሪፖርት በስተቀር ያመጣው ለውጥ ሳይኖር ዛሬም በተለያዩ ስፍራዎች ውጊያዎችና ዘመቻዎች ናቸው ያሉት። በጎጃም ቀጠና ዳንግላ አቅራቢያ ጫራ በተባለ ስፍራም በመንግስት ኃይሎች ወታደራዊ ካምፕ ላይ በፋኖ ኃይሎች የተፈጸመው ጥቃት ደግሞ ከፍተኛ ጉዳትን ያስከተለም ሆኗል። በዚህ ጥቃት የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ ከ50 በላይ የጦር መሳሪያ በፋኖ ኃይሎች መወሰዱም በቁጥር ያልታወቁ የመንግስት ኃይሎች መጎዳታቸው ተገልጿል። ይህንን ከባድ ጥቃት ተከትሎ ወደ አካባቢው የከባድ መሳሪያ ድብደባዎች እንደነበሩም ታውቋል። ይህ ለአብነት ተነሳ እንጂ በሌሎች የክልሉ ስፍራዎች መሰል ጥቃቶች ተመዝግቧል። የመከላከያ ሰራዊቱ ያወጣው ማብራሪያ ደግሞም የፋኖ ኃይሎችን የናጦት ነካሽ ሲል ይጀምራል። ከዛም የጽንፈኛውን አደረጃጀት እያፈረስን እርስ በራሱ እንዲባል አደረግነው በማለት ያክላል። በተለይም በጎጃምና በጎንደር ደቡባዊ ክፍል ሰራዊት አሰማርተው ወታደራዊ አዛዥም የብልጽግና ካድሬም ሆነው እያገለገሉ የሚገኙት የምስራቅ እዝ አዛዥ ሌትናንት ጀነራል መሐመድ ተሰማም ፋኖን ለመግጠም ወታደሩ ብቻ ሳይሆን ፖለቲከኛውንም ነው ያዘመት ነው ይላሉ። ነገር ግን አሁንም ከሌሎች የውጭ ጠላቶች ጋር ሆነው ሊወጉን እያስፈራሩን ነው ባይ ናቸው። እነዚህ ባዕዳን የሚባሉ ጠላቶች ከአንድ ሁለት ሶስት ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያን አርበኞች ተሸንፈዋል። የዛሬዎቹም የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩ ይሞክራሉ። ከዛም በእርስ በርስ ጦርነት የአንድ ሀገር ልጆች መጋደልን ፍትሃዊ ጦርነት አድርገው አቅርበው ማሰልጠኛቸውን አመራሮችን መታናቸው፣ እርስ በራሳቸው እንዲበላሉ ማድረግ ናቸው ሲሉም ለተረኛ የእርስ በርስ ጦርነቱ ሰለባ ወታደሮቻቸው ይነግሯቸዋል። እዚህም እዛም ታክቲካል የሆኑ የስልጠና ቦታዎች የሚባሉትንም በብዛት የተበተነበትና እርስ በርሱም ጠላት መበላላት የጀመረበትን ሁኔታዎች ፈጥረናል። እኛ የምናካሄደው ጦርነት ፍትሃዊ ጦርነት የሀገር ሉዓላዊነት ለማስጠበቅ
ሌትናንት ጀነራል መሐመድ ተሰማ ሉዓላዊነትን ማስከበር ሲሉ የምስራቅ ህዝብ በሶማሊያ ድንበር ሽብርተኞችን የመከላከል ተልእኮውን ትቶም በጎጃምና ጎንደር ቀበሌዎች አርሶ አደሩን ወደ መረሸን መሸጋገሩን ማለታቸውም ይሆናል። እሳቸው ዋሻና ገዳም ገባ ማሰልጠኛውንም መታ ነው አመራሩም ተበተነ እያሉ የሚያቀርቡት የፋኖ ኃይሎች በአንጻሩ በአደባባይ ግዙፍ የተባለ ሰራዊትን እያስመረቁ ስለመሆናቸው ያነሳሉ። እነዚህ የፋኖ ኃይሎች ተመራቂዎችም ለወራት በዚህ መልኩም ስልጣናቸውን ሲወስዱ የቆዩ ናቸው። በዚህ የምረቃ ስነ ስርዓት ላይ የተገኙት የፋኖ ኃይሎች ሊቀመንበር ዘመነ ካሴ ይህ ትግልና መዘጋጀት የሚቆመው የአማራ ህዝብ ህልውና ከተረጋገጠ ብቻ ነው ብለዋል። መከላከያ ሰራዊቱ በአሳዛኝ ሁኔታ የአብይ አህመድ ተራ ጠባቂ ኃይል ሆኗል የሚሉት አመራሩም አብይ አህመድን ማሸነፍ ቀላል ቢሆንም ከህዝብ ጥቅም ይልቅ ራሳቸውን የወደዱና በወሬ ላይ የተጠመዱ አካላት ግን መንገዱን አርዝመውታል በማለት ከሷል። የአማራ ህዝብ ለይቶ የማርቀቅ ሴራን የናደ ትግል እያደረግን ነው የሚሉት ዘመነም የፕሪቶሪያው የሰላም ስምምነትን ተከትሎም አማራን ማርቀቅ ከዛም ወደ ኤርትራ መዝመት የሚለው የአብይ አህመድ ስትራቴጂም የትግራይ ኃይሎች ከአማራ ጋር ዳግማ እንዋጋም ማለታቸው አከሸፈው ሲሉ አንስተው ዛሬ የህዝባችንን ጥቅም በማይነካ መልኩ የሚደረግ ትብብርን የሚያወግዙ አካላት ግን አማራ ብቻውን እየተቀጠቀጠ እንዲቀጥል የሚፈልጉ ብቻ ናቸው ሲሉ አብራርተዋል። ጥቅምህን በሚስጥር ኪስ ይዘህ የሌላን ወገን ጥቅም ሳትነካ የራስህንም ሳታስነካ መተባበር ሁሌም ልክ ነው። ስለዚህ ባጭርም በረጅምም እንተባበራለን። የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ስርዓቱ በተለይም የተለያዩ መንገዶችን እየተጠቀመ ከቅርብ ጊዜ ወዲህ ደግሞ የሃይማኖት ግጭትን ለመፍጠር እየሰራ በመሆኑ የአማራ ህዝብ በጋራ እንዲቆም የሚል ጥሪ አስተላልፏል። ኢትዮጵያውያንም ይህንን ስርዓት ከድርጊቱ ለማስቆም እንዲተባበሩ በመጠየቅ ይህ ሰውዬና ቡድኑ በስልጣን ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውና አደጋ ውስጥ የማይገባ ኢትዮጵያዊ የለም አይኖርም። አብይ አማራን ሲፈጅ የትግራይን፣ የኦሮሞን፣ የጋምቤላን፣ የሲዳማን፣ የጉምዝን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የጉራጌን በአጠቃላይ የሀገሪቱ ህዝብ ላይ እሳት ለኩሶ እያቃጠለ ቁሞ መመልከት ነገ ዓለም ቢጮህ የማይፈታው ቀጠናዊና ዓለም አቀፋዊ ምስቅልቅል ይፈጥራልና አስቡበት። የትግራይ ከፍተኛ አመራሩ የብልጽግናው የክህደት የቀጠለ በደልና አደጋ መሰበር አለበት ሲሉ ገለጹ። ድርጅቱ ደግሞ ለጠቅላይ ሚኒስትር አብይ አህመድ በጻፈው ግልጽ ደብዳቤ የብልጽግናው መሪ በትግራይ ህዝብ ላይ የጅምላ ፍረጃን ማስተላለፋቸውን አሳውቋል። ጠቅላይ ሚኒስትሩ አንዴ ለትግራይ ህዝብ ሌላ ጊዜ ደግሞ ህወሓት እያሉ በገለጹበት የፓርላማው የሰሞንኛው ውሏቸው አሸንፈናቸው ነገር ግን ተደራደርናቸው፣ እነሱና ድል አራምባና ቆቦ ናቸው፣ አሁንም ከሻቢያም ከሱዳንም ጋር የሚመጡ ከሆነ ቅንጣት አያሰጉንም ወዘተ እያሉ በፓርላማ ማቅረባቸው የሚዘነጋ አይሆንም። እሳቸው ድል አደረግነው የሚሉት ደሞዝ የከለከሉትን 140 ሺህ ሰራተኛም ቤቱን የተነጠቀውን ወደ 1 ሚሊዮን የሚጠጋን ተፈናቃይ ነዳጅ ለወራት ኢትዮጵያዊ እንዳይደላ አይደርስም የተባለውን ዜጋም በሀገራዊ ውሳኔዎች ላይ ውክልና ተነፍጎት አያገባህም የተባለን የሀገር ባለቤት ህዝብ እንጂም የነዳጅ የሸቀጥ የትራንስፖርት እቀባዎች ጠቅላይ ሚኒስትሩና የአብይ ተጋሮች የሚሏቸው ጥቂት የክልሉ ባለስልጣናትን ለረሃብና ችግር እንደማይዳርጋቸው ለመገመት የሚያዳግት አይሆንም። አክራሪ ያሉ የ4 ኪሎ ሹማምንት ከሚገልጿቸው የዛ ክልል አመራሮች ውስጥ አንዱ የሆኑት አለም ገብረ ዋህድ ደግሞም የብልጽግናው አገዛዝ ያደረሰብን በደል አልበቃው ብሎም ዛሬም የክህደት ጥፋት ተግባሩን ቀጥሏል፣ ይህ በራስ አቅም መሰበር አለበት ሲሉ ተደምጧል። በኃይሊ ጽንተት መንግስት ፒፒ ዝበጽሐና ጽንተት ብርሰትን ከቢድ ዕንወትን ሕዝቡን ዘይዛሬ ክሕደትን በደልን ኮይኑ ይቀጽላሉ።
የጥፋት ኃይል በሆነው በብልጽግናው መንግስት የደረሰብንን ጥፋት፣ ግፍና ከባድ ውድመት አሁንም የቀጠለ የክህደት የበደል ጉዞ ሆኗል። ራሳችንን እንዳናስተዳድር፣ እንዳናለማ፣ እንዳንለውጥ ከማገዳቸው ባሻገር ከዚህች ካለንባት ሀገር ልናገኘው የሚገባንን የልፋታችንን ፍሬ፣ ተስፋችንና የድካማችንን ውጤት የሆነውን በጀታችንን፣ ሀብታችንንና ንብረታችንን ተከልክለን ተነጥቀን አሁንም በማያቋርጥ መከራና ከበባ ውስጥ እንገኛለን። ይህንን አደጋ መስበር አለብን። ከጠላቶቻችን ወጥመድ መውጣትም ግድ ይለናል። የጠቅላይ ሚኒስትሩን የፓርላማ ማብራሪያ ተከትሎ ህወሓት በተለይም ከሱዳንና ኤርትራ ጋር ብትተባበሩም ያሉትን ውድቅ አድርጎም የምንተማመነው በራሳችን አቅም ነው ብሎም ማብራሪያቸውን ከጭንቅ የመነጨ ለሞራል ግንባታ ተብሎ የቀረበ የሚል ምላሽ ሰጥቶበት ነበር። ከክልሉ ተቋሚ የፖለቲካ ድርጅቶች መካከል አንዱ የሆነው ሳልሳይ ወያነ ደግሞ ለብልጽግናው ፕሬዝዳንት ግልጽ ደብዳቤን ጽፏል። ፓርቲው ከትናንት በስቲያ ጠቅላይ ሚኒስትሩ በምክር ቤት ያደረጉትን ጥሪና ንግግር አስመልክቶ ባወጣው መግለጫም እንደ ከዚህ ቀደሙ የቀረበው ጥሪ ህዝብና ገዢውን ፓርቲ የማይለይ የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ ባላንጣ የሚፈርጅናም አንድ ጠቅላይ ሚኒስትር እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈውም የማይመስል ሲል ወቅሷል። ጠቅላይ ሚኒስትር አብይ ለትግራይ ህዝብ በሚል ፈረጃቸው የመጀመሪያቸው አይደለም ሲል ገልጾ እነዚህ ገለጻዎችና አቀራረቦች ታዲያ እሳቤው ፖለቲካዊ ድርጅትናም ህዝብን እንደማይለይ ብቻ ሳይሆን ለእውነተኛ ሰላም ዝግጁነት እንደሌለ ማሳያ ነው ሲልም አቅርቧል። ድርጅቱ በትግራይ ህዝብ ላይ መሰረታዊ ቀባዎችና የኢኮኖሚ ጫናዎች ተጥለው መቀጠላቸውን አስታውሶም በባንክ፣ በደሞዝ፣ በነዳጅና በመሰረታዊ ሸቀጦች ላይ የሚደረገው ክልከላም አሁንም ይህ ስርዓት እንደ ማንበርከኪያ መሳሪያ እየተጠቀመበት እንደሚገኝ ያሳያል ብሏል። በፕሪቶሪያው ስምምነት መሰረት የትግራይ ተፈናቃዮችን በክብር የመመለስ ኃላፊነት የፌደራል መንግስቱ ቢሆንም በምዕራብ ትግራይ ያሉ ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲማቀቁ ተደርጓል ያለው ሳውት ህወሓት ነው ያገታቸው የሚለው የመንግስት ሰበብም ወጣቶች ወደ ሌሎች ክልሎች በነጻነት እየተሰደዱ ተፈናቃዮች ግን ተከዜን መሻገር አለመቻላቸው ሐሰት መሆኑን ያረጋግጣል ብሏል። የመከላከያ ሰራዊት በተቆጣጠራቸው የትግራይ አካባቢዎች ህገ መንግስታዊ ወሰንን የሚጠሱ ሰልፎችና በህዝቦች መካከል ግጭት ለመፍጠር ያለሙ አደገኛ ቅስቀሳዎች በመንግስት አነሳሽነትና በብልጽግና ፓርቲ አባላት እየተመሩ ነው ሲልም ፓርቲው አብራርቷል። በመጨረሻም ሳልሳይ ወያነ ትግራይ መንግስት ለትግራይ ህዝብ ያቀረበው የሰላም ጥሪ እውነተኛ ሊባል የሚችለው ለነዚህ ቀጥተኛ ጥያቄዎች በጎና ተግባራዊ ምላሽ ሲሰጥ ብቻ መሆኑን አስገንዝቧል። ችግሩን ከመሰረቱ ለመፍታትም ለህገ መንግስቱ መገዛት፣ ህዝብን በእኩልነት ማስተናገድና አገላይ አመለካከትን ማረም እንደሚገባም አሳስቧል። የብልጽግናዋ ኢትዮጵያም በዓለም ዝቅተኛ ገቢ ካላቸው ሀገራት ተርታ ሆናለች ሲል የዓለም ባንክ ገለጽም። ሀገሪቱ ለአመታት ይዘው የነበረው መካከለኛ ገቢ ካላቸው ሀገራት ተርታ የመሰለፍ እቅድም ተቀልብሶ ሳይሳካ ቀርተዋል ብሏል። ኢትዮጵያውያን አገዛዙ በፈጠረው መስቀልቅል ሳቢያ ያጋጠማቸውን የኑሮ መናጋት ችለው መኖራቸው ሳያንስ እንዴት የማመጣላችሁን ለውጥ አታዩም፣ አትመለከቱም፣ አታሸቱም ተብለው ደጋግመው በመሪያቸው አሳፋሪ ናችሁ፣ በጣምም ታሳዝናላችሁ ተብለው ተዘልፏል። እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። የሚታይ መሻሻል ያለው እኛ ጋር ነው። ይሄ እውነት ነው። ምንም የሚካድ ጉዳይ አይደለም። የማጨብጨብ ሚናቸውን በአግባቡ የተወጡ የፓርላማ አባላት ሳይቀር እናንተ ባታመሰግኑኝም ዓለም እያየ እድገታችንን እየመሰከረ ነው ተብሎ ሲነገራቸውም የሚታወቅ ነው። ግን ደስ የሚለው ጉዳይ ድሮ እንሰራለን ነበር የምንለው፣ ይሰራሉ አይሰሩም ጥርጣሬ ነበር። አሁን ግን እናንተ ባመሰክሩም ዓለም እየነገረን እኮ ነው። የመጣ ዓለም በሙሉ ነው የሚነግረንልኝ። የመረጃ ችግር የለብንም። የሰራነው ስራ ምን ያክል ውብ እንደሆነ አይቶ ያልመሰከረልን የለም። እየመሰከሩልኝ ነው የሚባሉት ተቋማት የሚያወጡት ሪፖርት ግን እንዲያ ያለ አይደለም። በቅርቡ ሽልማት ሳይቀር የሰጣቸው ፋኦ የብልጽግናው መንግስት የተራቡ ዜጎችን ሪፖርት አላቀረበም። ይህ ደግሞ ድጋፍ ለሚያስፈልጋቸው ንጹሐን እርዳታ ለማድረስ አስቸጋሪ ሁኔታን ፈጥሯል ሲል ገልጾ ነበር። አሁን ደግሞ ከአብይ አበዳሪዎች አንዱ የሆነው ዓለም ባንክ
ኢትዮጵያ መካከለኛ ገቢ ያላቸው ሀገራትን የመቀላቀል ጥረቷም መቀልበሱንና ሳይሳካ መቅረቱን አሳውቋል። ኢትዮጵያ በፈረንጆቹ 2025 ዝቅተኛ መካከለኛ ገቢ ያላት ሀገር ለመሆን ያስቀመጠችው ግብ ሳይሳካ መቅረቱን ነው የዓለም ባንክ ምደባ የሚጠቁመው። የዓለም ባንክ ይፋ ባደረገው የሀገራት የገቢ ደረጃ ምደባም ኢትዮጵያ ዝቅተኛ ገቢ ካላቸው ሀገራት ተርታ መመደቧንም ጠቅሷል። ምደባው የተከናወነው በተቋሙ አትላስ ዘዴ በሚሰላው የአንድ ሰው አጠቃላይ ሀገራዊ ገቢ GNI መሰረት ነው። ተቋሙ እንደ አውሮፓውያኑ የዘመን ቀመር ከ1987 ጀምሮም የዓለም ሀገራት የገቢ ደረጃ ምድብ ከፍተኛ ለውጥ ያሳየ መሆኑን ጠቅሶም ዝቅተኛ ገቢ ያላቸው ሀገራት ድርሻ ከ30 በመቶ ወደ 11 በመቶ ዝቅ ማለቱንም አክሏል። ይሁን እንጂ ሽግግር በሁሉም ዘንድ እኩል ያልነበረ ሲሆን አንዳንዶቹ ሀገራት ከሌሎች በበለጠ ፍጥነት ከአንድ የገቢ ደረጃ ምድብ ወደ ሌላው መሸጋገራቸውንም ባንኩ አሳውቋል። የቅርብ ጊዜው መረጃ እንደሚያመላክተው 6 ሀገራት ወደ ከፍተኛ ገቢ ደረጃ ምድቦች የተሸጋገሩ ሲሆን ይህም ከኢኮኖሚ ቀውስ ማገገምን፣ በወጪ ንግድ የሚመራ እድገትና የተሻሻሉ የኢኮኖሚ ግምቶችን ጨምሮ የተለያየ የኢኮኖሚ አቅጣጫን የሚያንጸባርቅ ነው ተብሏል። 5 ሀገራት ማለትም ዮርዳኖስ፣ ኢንዶኔዥያ፣ ፊሊፒንስ፣ ስሪላንካና ቪየትናም ከዝቅተኛ መካከለኛ ገቢ ወደ ከፍተኛ መካከለኛ ገቢ የተሸጋገሩ ሀገራት ሲሆኑ ቶጎ ደግሞ ከዝቅተኛ ገቢ ወደ ዝቅተኛ መካከለኛ ገቢ ምድብ መሸጋገሯ በአፍሪካ ሪፖርት ላይ ተጠቅሷል። የብልጽግናዋ ኢትዮጵያ ግን በሀገሪቱ የነበረውን እስከዚህ ዓመት አጋማሽ ወደ ዝቅተኛ መካከለኛ ገቢ ምድብ የመሸጋገር እቅድን ሳታሳካ መቅረቷን አስቀምጧል። ኢትዮጵያ ለኢቦላ የመጋለጥ እድሏ ከፍተኛ ደረጃ ላይ ደርሷል ተባለም። የዓለም የስደተኞች ተቋምም ትልቅ ትኩረትን ከሚፈልጉ ሀገራት ውስጥ ሆናለች ሲል ገልጿል። ተቋሙ ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ እድሏ ከፍተኛ ደረጃ ላይ ይገኛል ሲል ገልጾም ሀገሪቱ ለበሽታው ከመጋለጥ አንጻር በከፍተኛ ደረጃ ቅድሚያ ከሚሰጣቸው ሀገራት መካከል አንዷ ስለመሆኗ ከሰሞኑ ይፋ ባደረገው ሪፖርቱ ላይ አመልክቷል። ድርጅቱ ኢትዮጵያ ለበሽታው በከፍተኛ ደረጃ ተጋላጭ መሆኗን የገለጸው ዓለም አቀፍ ተጓዦች በብዛት የሚያርፉበት ድንበር ተሻጋሪ የንግድና የመጓጓዣ ኮሪዶሮች ያሉበትና በሽታው ከተከሰተባቸው አካባቢዎች ጋር ያላት ድንበር ክፍተት ያለበት መሆኑን በመጥቀስ ነው። በድርጅቱ ሪፖርት መሰረት ቦሌ ዓለም አቀፍ አውሮፕላን ማረፊያም፣ የድሬዳዋ የመቀለና የባህር ዳር አውሮፕላን ማረፊያዎች፣ የሞያሌ ከተማም፣ ጋላፊ፣ ደወሌም፣ ፓጋክና ኩርሙክ የድንበር መግቢያና መውጫዎች እንደዚሁም የድሬዳዋ የባቡር ጣቢያም ቅድሚያ ትኩረት የሚሰጣቸው ቦታዎች ናቸው ብሏቸዋል። ድርጅቱ ኢትዮጵያን ጨምሮ በአፍሪካ ቀንድ፣ ምስራቅ እና ደቡባዊ አፍሪካም ለ12 ሀገሮች በሽታውን ለመከላከልና ፈጣን ምላሽን ለመስጠት የ56 ሚሊዮን ዶላር እቅድ የነደፈ ሲሆን ከድጋፍ ውስጥ 4.4 ሚሊዮን ዶላሩ የኢትዮጵያ የጤና ስርዓትና በድንበርና ኮሪደሮች አካባቢ የጤና ተቋማትን ለማጠናከር የሚውል ስለመሆኑም ተመላክቷል። አሜሪካና ኢራን ወደ ዳግም ጦርነት ተመልሷል። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን በቁጥጥሩ ስር ስለመሆኑ ገልጿል። ዛሬም በኢራን ፍንዳታዎች ሲሰሙ ሀገሪቱ ደግሞ ራሴን ለመከላከል እገደዳለሁ ስትል አሳውቃለች። የዛሬው ፍንዳታ ከተሰማባቸው አካባቢዎች መካከል የኢራን ባህር ኃይል ሀብቶች የሚገኙባት የኮናርክ የወደብ ከተማ ትገኝበታለች። ኢራናውያን ይህንን ተከታታይ ጥቃት እያስተናገዱ የሚገኙት ደግሞም የቀድሞ የጠቅላይ መሪያቸውን የሆሚኒን ቀብር ስነስርዓት ባካሄዱበት ተመሳሳይ ሰሞን ነው። አሜሪካ በኢራን ላይ ለሶስተኛ ቀን የምትፈጽመውን ጥቃት በቀጠለችበት የኢራን ያጻፋ እርምጃን በጎረቤቶቿ ላይ እየወሰደች ባለችበት በዚህ ወቅት በጦርነቱ ጅማሬ ላይ የተገደሉት የቀድሞ ጠቅላይ መሪ የመጨረሻ የቀብር ስነስርዓት ሲከናወን ውሏል። ላለፉት ቀናት በተለያዩ ሀገራትና ከተሞች ውስጥ ሲዘዋወር የነበረው የአያቶላ አሊ ሆሚኒ አስከሬን በትውልድ ከተማቸው ማሻር ተወስዶም በዛው ማረፊያውን አድርጓል። አሜሪካና ኢራን እያደረጉት ያለውን የተኩስ ልውውጥን ተከትሎም ለተከታታይ ቀናት የተሰነዘረባትን ጥቃትም አስታኮም ኢራን ጥቃቱ የሚቀጥል ከሆነ ራሴን ለመከላከል እገደዳለሁ ስትል ገልጻለች። የውጭ ጉዳይ ሚኒስትሩ አባስ አራግቺ ባወጡት ማብራሪያ አሜሪካ በተከታታይ በተለያዩ የኢራን ክፍሎች ላይ እየፈጸመች ያለው ጥቃት በጽኑ የሚወገዝ ነው ይላሉ። ጥቃቶቹ ከሳምንታት በፊት ባሳለፍነው ሰኔ ወር በሁለቱ ሀገራት መካከል የተደረሰውን ባለ 14 ነጥብ የመግባቢያ ስምምነትን የሚጥስ ነው ሲሉም ወቅሷል።
ተገልጿል። የውጭ ጉዳይ ሚኒስትሩ በአሜሪካና በኢራን መካከል የተደረሰውን ስምምነት ዋነኛ አሸማጋይ ለሆኑት ለፓኪስታኑ ጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር እንደተናገሩት የአሜሪካ ጥቃት የሚቀጥል ከሆነም ኢራንም ራሷን ለመከላከል ትገደዳለች። አሜሪካና ኢራን ወደ ጦርነት መመለሳቸው የመካከለኛው ምስራቅንም ወደ ውጥረት ከቶታል። በሁለቱ ሀገራት መካከል የመግባቢያ ስምምነት ከተፈረመ ወዲህም ከባድ የተኩስ ልውውጥ የተደረገውም ባለፉት ተከታታይ 2 ቀናት ነው። የኢራን የጤና ሚኒስቴር መረጃ እንደሚያሳየው ከሆነም በእነዚህ ጥቃቶች 14 በላይ ሰዎች ተገድለዋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ ያሳውቋል። የሆርሙዝ ወሽመጥ ደህንነት በቁጥጥር ስር እንደዋለና በቀጣይ 2 ሳምንታትም ቀስ በቀስ መተላለፊያው እንደሚከፈትም ይፋ አድርጓል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ምንጭ እንደዘገበው በሆርሙዝ ወሽመጥ ያለው እንቅስቃሴ ከጦርነቱ በፊት ከነበረው አንጻር ወደ 50 በመቶ እንደሚደርስ ተገልጿል። ከኢራን ፍቃድ ያገኙ መርከቦች እንቅስቃሴ እየጨመረ መሆኑን አሳውቋል። የውጭ ኃይሎች በዚህ መሬትና በሆርሙዝ ወሽመጥ ላይ መብት እንደሌላቸው በተደጋጋሚ እንገልጻለን ሲልም የኢራን እስላማዊ አብዮታዊ ዘብ ይፋ አድርጓል። በዚህ የወሽመጥ አስተዳደር ላይ ጣልቃ መግባት ደግሞ አውዳሚ ምላሽን ያስከትላል በማለትም አስጠንቅቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።